በመጀመሪያ እንኳን ደህና መጣችሁ። ክብርት ሙፈሪያት ከሚል የፌዴራል የስራና ክህሎት ሚኒስቴር፣ ዶክተር ተሻለ በሬቻ የስራና ክህሎት ሚኒስቴር ዴኤታ፣ ዶክተር እንግዳ አበበ የኢፌዴሪ የቱሪዝም ሚኒስትር ዴኤታ፣ አቶ ጌታቸው ነጋሽ የቱሪዝም ማሰልጠኛ ተቋም ዋና ዳይሬክተር፣ ዶክተር ተሾመ አዱኛ የሸገር ከተማ ከንቲባ፣ የተከበራችሁ አምባሳደሮች፣ የስራ አጋሮች፣ ጥሪ የተደረገላችሁ እንግዶች በሙሉ እንኳን ወደ ኩሪፍቱ አፍሪካን ቪሌጅ እንኳን በሰላም መጣችሁ እላለሁ። አመሰግናለሁ። ኩሪፍቱ አፍሪካን ቪሌጅ ከሪዞርት ባሻገር የሁሉንም የ54 የአፍሪካ ሀገራት ደማቅ ባህል፣ ታሪክና ቅርስ የሚከበርበትና የሚተዋወቅበት መንደር ነው። በወር ሰኔና ሐምሌ የጎረቤት ሀገራት ኬንያ እንዲሁም በመስከረም የደቡብ አፍሪካ ባህልና ቅርስ እናስተዋውቅና ስናከብር የቆየን ሲሆን አሁን ደግሞ የሀገራችን የኢትዮጵያ በወራ ጥቅምትና ህዳር የምናከብር ይሆናል። አዲስ አበባ የሀገሪቱ የዲፕሎማቲክ ማዕከል ናት። ኢትዮጵያ የሰው ዘር መገኛ፣ የቱባ ባህልና ቅርስ ባለቤት እንደመሆኗ መጠን ኩሪፍቱ አፍሪካን ቪሌጅ የአፍሪካን ሀገራት በየወሩ የሚያከብርበት ይህ መርሃ ግብር በአፍሪካ ሀገራት መካከል ያለውን ትስስር በማጠናከር የቱሪዝም እንቅስቃሴውን ለማጎልበት ጉልህ ሚና ይጫወታል። በዛሬው መክፈቻ ዝግጅት ከስራና ክህሎት ሚኒስቴርና ቱሪዝም ማሰልጠኛ ተቋም ጋር በመተባበር የተለያዩ ብሔር ብሔረሰቦች የምግብ አሰራርና ባህል የምናከብር ሲሆን እንደውም ይህን ሀገራችን ኢትዮጵያን እናስተዋውቅበት ወር የስነ ጥበብ ትዕይንት፣ የሀገራዊ ምርቶች ባዛር፣ በፋሽን ሾው ዝግጅት እንዲሁም ኢትዮጵያዊ ባህላዊ ድግስም ለ6 ሳምንታት እስከ ህዳር 14 ድረስ እየተከበረ የሚቀጥል ይሆናል። ስለዚህ በከተማችን ላሉ ዲፕሎማቲክ ማህበረሰብ፣ ዲያስፖራ እንዲሁም ለክቡራን እንግዶቻችሁ መጥታችሁ የኢትዮጵያን ክብረ ባህል እንድታጣጥሙ እንዲሁም አስደሳች ጊዜ በልጆቻችን እንድታሳልፉ እያልኩኝ በኩሪፍቱ ሪዞርት እና በሸገር ሲቲ ስም ጋብዛለሁ። በጣም አመሰግናለሁ። Our dear sister Ambassador of Lesotho, you are always behind us and thank you so much for coming. And I hope everybody will get involved before the end of this season is over. Much appreciated. Take care. Thank you. በጣም አድርገን እናመሰግናለን። በክብር ወደ ቦታቸው ሸኙ። ዳሪዮስ ይላቸው በጣም እናመሰግናለን። እንግዲህ ይህ የባህላዊ የምግብ ፌስቲቫል እንደተመለከታችሁ ኖራቸው 30 በላይ የሚሆኑ ባህላዊ ምግቦች ናቸው ዛሬ እዚህ የቀረቡት። እነዚህ ደግሞ የየራሳቸው ምክንያት አላቸው። ባህላዊ ምግቦቹ የሚሰሩበት ወቅት ለምን እንደሚሰሩ ሁሉም የየራሳቸው ምክንያት አላቸው። ስለዚህ ሂስቶሪ መሰረት ያደረጉ ወይም ደግሞ የሚነገር ነገር ያላቸው ባህላዊ ምግቦች ናቸው ማለት ነው። ይህ ደግሞ በራሱ ለቱሪዝም ብናውለው ለምግብ ቱሪዝም ወይም ደግሞ ለሀገራችን ለጋስትሮኖሚ ቱሪዝም አይነት ነገር በደንብ ልንሰራበት ምንችል ጥሩ ውጤት እናመጣበት የምንችለው ነው እና በዚህ ላይ ወደፊት የተለያዩ ስራዎች በጋራ ጥረት መሰራት እንዳለባቸው በዚህ አጋጣሚ መልዕክታችን ለማስተላለፍ ነው። ፌስቲቫል ነው፣ ብሉ ጠጡ ነው የሚባለው። እየበላችሁ እየጠጣችሁ እየተጫወታችሁ ጥሩ ጊዜ አብረን እንድናሳልፍ በአክብሮት ጠይቃቸዋለን። አሁን ወደ መድረክ የምጋብዘው ሁለተኛው ተናጋሪ የሆኑትን ክቡር አቶ ጌታቸው ነጋሽ ይሆናል። ክቡር አቶ ጌታቸው ነጋሽ የቱሪዝም ማሰልጠኛ ኢንስቲትዩት ዋና ዳይሬክተር ናቸው። በዚህ አጋጣሚ ምንድን ነው የሚባለው አማርኛው ተፍቶብኝ ነው። ሰዎች ስለሚሰሩት ነገር እያወራን ወደዚህ ልጋብዝ ጥሩ ነው ብዬ ነው። አቶ ጌታቸው ወደዚህ ስጋብዛቸው የቱሪዝም ማሰልጠኛ ኢንስቲትዩት ይህንን የመሰለ ስራ ሲሰራ የማስተባበር ይፈልጋል። ይህንን ስራ በመስራት ደግሞ እሳቸው በአጠቃላይ ከእሳቸው ማኔጅመንት ከሰራተኞች ጋር በጋራ በመሆን ምናልባትም ያልተነገረለት ተቋም ነው የቱሪዝም ማሰልጠኛ ኢንስቲትዩት ከሚሰራው ስራ አንጻር ማለት ነው። የሀገራችንን ባህል ቱሪዝም በማስተዋወቅ ትልቅ ስራ እየሰራ ነው እና ይህንን ስለሚሰሩ እሳቸውን አመስግነን ወደዚህ በክብር እንዲሸኙልን በአክብሮት ጠይቃቸዋለሁ።
እንደምናረፈዳችሁ ክብርት ሙፈሪያት ካሚል የሥራና ክህሎት ሚኒስትርና የዕለቱ የክብር እንግዳ ክቡር ዶክተር ተሾመ አዱኛ የሸገር ሲቲ ካንቲባና የብልጽግና ፓርቲ ስራ አስፈጻሚ፣ ክቡር ዶክተር ተሻለ በሬቻ የሥራና ክህሎት ሚኒስትር ዴኤታ፣ ክቡር ዶክተር እንደገና አበበ የቱሪዝም ሚኒስትር ዴኤታ፣ ክቡር አቶ ታዲዮስ ጌታቸው በለጠ የኩሩፍቱ ሪዞርቶች መስራችና ዋና ስራ አስፈጻሚ፣ የተከበራችሁ አምባሳደሮች፣ የልዩ ልዩ ሀገራት ዲፕሎማቲክ ማህበረሰብ አባላት፣ ክቡር ዶክተር ዘሪሁን መሐመድ የመልካም አስተዳደር ለአፍሪካ የአፍሪካ ቀንድ ዋና ዳይሬክተር፣ የተከበራችሁ የፌዴራልና የክልል እና የከተማ አስተዳደር የመንግስት ስራ ኃላፊዎች፣ የተከበራችሁ የቱሪዝም ማሰልጠኛ ኢንስቲትዩት ከፍተኛ አመራሮችና የማኔጅመንት አባላት፣ የተከበራችሁ የማሰልጠኛ ተቋማችን የኢንዱስትሪ ቴክኒካል አማካሪ ቦርድ አባላት፣ የተከበራችሁ የባለድርሻ አካላትና የዘርፉ ባለሙያዎች፣ የተከበራችሁ ጥሪ የተደረገላችሁ እንግዶችና የሚዲያ አካላት፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የፌዴራል ቱሪዝም ማሰልጠኛ ኢንስቲትዩትና የኩሩፍቱ ሪዞርት በጋራ በመሆን ባዘጋጁት በዚህ አገር አቀፍ የኢትዮጵያ ባህላዊ ምግቦችና መጠጦች ፌስቲቫል ላይ ለመታደም ስለመጣችሁ በቱሪዝም ማሰልጠኛ ኢንስቲትዩት እና በራሴ ስም ከፍ ያለ ምስጋናን እያቀረብኩኝ እንኳን ደህና መጣችሁ እላለሁ። ክብርት ሚኒስትር፣ ክቡራትና ክቡራን፣ ኢትዮጵያ የቱሪዝም ልማቷን ዘላቂ በሆነ መንገድ ለማካሄድ የሚያስችሏት በርካታ የተፈጥሮ ጸጋዎች እንደዚሁም ታሪካዊና ባህላዊ እሴቶች ያላት ሀገር መሆኗ ይታወቃል። በመሆኑም ሀገር በቀል ኢኮኖሚ ሪፎርሙን ተከትሎ ዳጎስ ያለ ብሔራዊ ሀብት ናሽናል ዌልዝ በመፍጠር የኢትዮጵያን ሁለንተናዊ ብልጽግና ያረጋግጣሉ ተብለው በመንግስት ከተለዩት ከአምስቱ ቀዳሚ የኢኮኖሚ ብዝሃ ዘርፎች ውስጥ አንዱ የቱሪዝም ዘርፍ ነው። እንደሚታወቀው ቱሪዝም በዓለም አቀፍ ደረጃ አስተማማኝ ሀብት በመፍጠር ለዜጎች ሰፊ የሥራ ዕድል በማስገኘትና የምግብ ዋስትናን በማረጋገጥ ረገድ ትልቅ አበርክቶ ያለው ከመሆኑም በላይ ሴክተሩ በአሁኑ ወቅት ከማህበራዊ ዘርፍ ወደ ኢኮኖሚ ዘርፍ መሸጋገር ያለ የኢንዱስትሪ ዘርፍ መሆኑ በርካታ ጥናቶች ያሳያሉ። መንግስታችን ይህንን ዓለም አቀፍ እውነታ በመገንዘብ የግሉን ዘርፍ ብሎም መላውን ህብረተሰብ ትብብርና ተሳትፎ ባረጋገጠ መልኩ የኢትዮጵያን የቱሪዝም ዘርፍ በማልማት ላይ ይገኛል። ከቱሪዝም ጸጋዎች ውስጥ የማህበረሰብ ባህላዊ ምግብ አንዱ ነው። በቅርቡ በክቡር ጠቅላይ ሚኒስትራችን በዶክተር አብይ አህመድ ተጽፎ ለንባብ በቀረበው የመደመር መንግስት መጽሐፍ ውስጥ እንደተገለጸው እንደ ሀገር በዓለም ላይ ልዩ ከሚያደርጉ ነገሮች ውስጥ የባህል ምግቦቻችን ብዝሃነት ነው። ኢትዮጵያ የብዝሃ ማንነት ያለባት ሀገር መሆኗ ካስገኙልን እሴቶች ውስጥ ዋነኛው በተለያዩ አካባቢዎችና ማህበረሰቦች ዘንድ የሚዘወተሩ ልዩ ልዩ አይነት የምግብ አማራጮች መኖራቸው ነው። እነዚህ ባህላዊ ምግቦች በአብዛኛው ተፈጥሯዊ ወይም ኦርጋኒክ በመሆናቸው ለጤና ተመራጮች ናቸው ተብሎ ይታሰባል። እነዚህ ሀብቶች ማጥናት፣ ማወቅ፣ ማስተዋወቅ፣ መጠቀም እና ለገበያ ማቅረብ የወቅቱ ጥያቄ ሆኖ እናገኘዋለን። ምክንያቱም በዓለም ላይ እየተለመደ የመጣው የምግብ ቱሪዝም ለማስፋፋት ጠቃሚ በመሆኑ ነው። የምግብ ቱሪዝም የምንለው ደግሞ ሰዎች ለየት ያለ ጣዕም ያላቸው ልዩ ልዩ ምግቦችና መጠጦችን ለመቅመስ ከቦታ ወደ ቦታ የሚያደርጉት ጉዞ ነው። ክብርት ሚኒስትር፣ ክቡራንና ክቡራት፣ የቱሪዝም ማሰልጠኛ ኢንስቲትዩት ላለፉት በርካታ ዓመታት በሆቴልና ቱሪዝም ዘርፍ የስልጠና የምርምርና የማማከር አገልግሎቶችን በመስጠት ዘርፉን ሲደግፍ የቆየ አንጋፋ ተቋም ነው። ኢንስቲትዩቱ ረጅም ጊዜ ያካበታቸውን ልምዶች ተጠቅሞ በተለያዩ የሀገራችን ክፍሎች ከህዝብ እይታ ተደብቀው ለሀገር ውስጥ ጎብኚዎችም ሆነ ለውጭ ቱሪስቶች ያልታዩ ወይም እምብዛም ትኩረት ያልተሰጣቸውና በየክልሉ የሚገኙ የቱሪዝም ፖቴንሻልና የባህላዊ ምግቦችና መጠጦች በሳይንሳዊ መንገድ ተጠንተው በተጠቃሚ ማህበረሰብ ዘንድ ኢኮኖሚያዊ ፋይዳ እንዲኖራቸው ለማስቻል በልዩ ትኩረት እየሰራ ይገኛል። የማሰልጠኛ ተቋማችን
የሀገር በቀል እውቀቶችና ክህሎቶችን አገልግሎቶ በዘላቂነት ለትውልድ ከማስተላለፍ አኳያ ከክልሎች ጋር እያካሄደ ባለው የባህላዊ ምግብ ጥናቶች በሸልፍ ላይ የሚቀሩ ሳይሆኑ ይልቁንም በሆቴሎችና ሬስቶራንቶች የምግብ ሜኑ ውስጥ ገብተው ጥቅም ላይ የሚውሉና ለወጣቶችና ለሴቶች ሰፊ የሥራ ዕድል በመፍጠር ሁነኛ ገቢ የሚያስገኙና በየኮርነሩ ቀርበው የምግብ ዋስትናችን የሚያረጋግጡ ናቸው። በዚህ አጋጣሚ ይህንን ተግባራዊ በማድረግ ረገድ ለተባበሩን ለኃይሌ ግራንት፣ ለካፒታል ሆቴልና ለገነት ሆቴል በኢንስቲትዩቱ ስም የላቀ ምስጋናን በማቅረብ ከዛሬ ጀምሮ እነዚህን የሀገራችን ባህላዊ ምግቦች በኩሪፍቱ ሪዞርቶች ሜኑ ተካተው እንደምናገኛቸው ተስፋ አደርጋለሁ። በዘንድሮ ዓመት ተቋማችን እስካሁን ያጠናቸውን ባህላዊ ምግቦችና መጠጦች በሀገር ውስጥና በዓለም አቀፍ ማህበረሰብ ዘንድ ለማስተዋወቅ ከስራና ክህሎት ሚኒስቴር ጋር በተደረገ የጋራ ስምምነት መሰረት ኩሪፍቱ ሪዞርትና የማሰልጠኛ ኢንስቲትዩታችን በጋራ በመተባበር የኢትዮጵያ ወር በሚል መሪ ሀሳብ እዚህ በቡራዩ ኩሪፍቱ የአፍሪካ ቪሌጅ ሀገር አቀፍ የኢትዮጵያ ባህላዊ ምግብ ፌስቲቫል እንዲዘጋጅ ተደርጓል። በዚህ በአይነቱ የመጀመሪያ በሆነው ሀገራዊ የባህላዊ ምግብ ፌስቲቫል ላይ ከ12 ክልሎች የተውጣጡ የ31 ብሔር ብሔረሰብ ባህላዊ ምግቦች ለእይታ እንዲቀርቡ አስፈላጊው ዝግጅት ተደርጓል። ክቡራትና ክቡራን፣ በመጨረሻም ክቡራን እንግዶቻችን ጥሪያችን በማክበር በመልካም ፈቃዳችሁ በዚህ ታላቅ ሀገራዊ ዓመት ላይ ለመገኘት በመብቃታችሁ በድጋሚ እያመሰገንኩኝ ለዚህ ሀገራዊ ፕሮግራም መሳካት ከፍተኛ አስተዋጽኦ ላበረከታችሁት ለማሰልጠኛ ተቋማችን አመራሮችና መምህራን፣ ለኩሪፍቱ ሪዞርት የሥራ ኃላፊዎች እና ከየክልሉ ለመጣችሁት እውነቱን ላስተባበራችሁት የዘርፍ ኃላፊዎችና ባለሙያዎች ሁሉ የላቀ ልባዊ ምስጋናን እያቀረብኩኝ ክቡር ሙፈሪያት ካሚል የሥራና ክህሎት ሚኒስትርና የዕለቱ የክብር እንግዳ የዕለቱን መርሃ ግብር በይፋ እንዲከፍቱልን እና የሥራ መመሪያ እንዲሰጡ በታላቅ ትሕትና ወደ መድረክ ጋብዛለሁ። አመሰግናለሁ። ክቡራቱ ጌታቸውን አመሰግናለሁ። በአክብሮት ተቀበሉልኝ። የድምጽ ችግር አለኝ ይሰማ። እንደምን አደራችሁ? እንኳን አደረሳችሁ፣ እንኳን አደረሰን ማለት እፈልጋለሁ። በቅድሚያ ክቡር ዶክተር ተሾመ አዱኛ የሸገር ሲቲ ከንቲባ፣ ክቡራን የሥራና ክህሎት ሚኒስቴርና የቱሪዝም ሚኒስቴር ስቴት ሚኒስትሮች፣ ክቡራቶ ጌታቸው ነጋሽ የቱሪዝም ማሰልጠኛ ኢንስቲትዩት ዋና ዳይሬክተር፣ ክቡራቶ ታዲዮስ ከነመላ ቤተሰቦቹ ከባለቤቱ ከልጆቹ ጋር ሁላችሁንም እንደየፕሮቶኮላችሁ ጥሪ የተደረገላችሁ እንግዶችን ጨምሮ እንኳን ደህና መጣችሁ፣ እንኳን ሰላም ተገናኘን ማለት እፈልጋለሁ። የዛሬው ፕሮግራም ኢትዮጵያን ከነ ሙሉ ክብሯና ጥቅሟ ከተደበቁ ሀብቶቿ ጋር በጋራ ለመግለጽ የሚያስችል እድል የሚፈጥር መድረክ ነውና ከኩሪፍቱ ጋር በጋራ ሆነን ይሄንን ፕሮግራም እውን ማድረግ ስለቻለን ያለኝን ላቅ ያለ አክብሮትና ምስጋና ለመግለጽ እወዳለሁ። ከጥቂት ወራት በፊት ክቡራቶ ታዲዮስ በተገኙበት የሶስትዮሽ የፊርማ ስነ ስርዓት አካሂደን ነበር። የዛሬው ፕሮግራም ስምምነታችን በእርግጥም በወቅቱ የወረቀት ላይ የሚቀር አይነት ስምምነት አልነበረም። እውነተኛ የትብብር ፍላጎት የታየበት ኢንዱስትሪውን በጋራ ማሳደግ የምንችልበት በሂደቱ የዜጎችን ተጠቃሚነት እውን የምናደርግበት ልብ ለልብ ውይይት ያደረግንበት የስምምነት አይነት ነው የነበረው። ከስምምነቶቹ አንዱ ባህላዊ ምግቦቻችን
ስራ የመፍጠር አቅማቸው በጣም ትልቅ ነውና እስካሁን ያልተጠቀምነው አቅም ስለሆነ ይሄንን አቅም እንዴት አድርገን በጋራ ማውጣት እንችላለን የሚለው አንድ ትልቅ ሐሳብ ስለነበረ የሐሳቡ ማረፊያ ደግሞ በየዓመቱ የኩሪፍቱ ሆቴሎች ድርጅት አፍሪካ ከፍ ብላና ደምቃ በምትታይበት የአፍሪካ ቪሌጅ የሚካሄደው ፌስቲቫል አንድ ትልቅ እድል የሚፈጥር ስለሆነ ይሄንን አጋጣሚ ይሄንን ወር የኢትዮጵያ ወር አድርገን ስለሆነ የምንሰይመው እዚህ ወር ላይ የኢትዮጵያና ኢትዮጵያውያንን ባህል የምናሳይበት አንዱ መገለጫ የሆነው ባህላዊ ምግቦቻችንን በፌስቲቫል መልክ ማሳየት ብንችል እንድምታው ትልቅ መሆኑን መግባባት ደርሰን ነበርና በዛ መሰረት የዛሬውን ፕሮግራም እውን ማድረግ ስለቻላችሁ ክቡር አቶ ታዲዮስ፣ ክቡር አቶ ጌታቸው በስራና ክህሎት ሚኒስቴር በኩል የማሰልጠኛ ኢንስቲትዩቱን ዋና ዳይሬክተር፣ ሁሉም በዚህ ሂደት የተሳተፋችሁትን በሙሉ በቅድሚያ በራሴና በሚኒስቴር መስሪያ ቤቱ ስም ያለኝን ላቅ ያለ አክብሮትና ምስጋና መግለጽ እወዳለሁ። በጣም ባጠረ ጊዜም ትብብራችን ወደ መሬት መውረድ መቻሉ ትልቅ ደስታ እንዲሰማኝ ሆኗልና እጅግ አድርጌ አመሰግናችኋለሁ። ይሄን አጋጣሚ ተጠቅሜም ለአቶ ታዲዮስ ያለኝን አክብሮት ብገልጽ በጣም ደስ ይለኛል። ሐሳቦት በጣም ጥልቅ ነው። ኢትዮጵያን በተለያዩ አውዶች ሪፕሬዘንት ለማድረግ ለመግለጽ በሚሰጡት አገልግሎት የኢትዮጵያን እምቅ አቅሞች የሚያንጸባርቁ ስራዎችን ለመስራት እስካሁን ላሳዩትም በጋራ ለያዝነው ውጥንም ቅድም ኢንፎርማሊ ሳነሳ እንደነበረው አንዳንድ ግለሰቦች እንደ ትልቅ ተቋም ሚናቸውን ለመወጣት ጥረት ያደርጋሉና እሱን በእርሶ ውስጥ አያለሁና በጣም ትልቅ አክብሮት አለኝ። ተጠናክሮ ይቀጥል ማለት ፈልጋለሁ። የስራና ክህሎት ሚኒስቴር በአንድ በኩል የክህሎት ልማት ላይ እንዲሰራ የቤት ስራ የወሰደ ተቋም ነው። በሌላ መንገድ የስራ ዕድል ለመፍጠር የቤት ስራ የወሰደ ተቋም ነው። ኢትዮጵያ የአፍሪካ የብልጽግና ተምሳሌት እንድትሆን ለቀጣይ 10 ዓመታት ቀደም ሲል ያለፉ 5 ዓመታት በጣም ሰፋፊ ትልልቅ በዋናነትም ኢትዮጵያውያን ባለቤት የሆኑበት መሪና ህዝብ ያላቸው ግንኙነት የሰመረ ሲሆን ሊታይ የሚችል አይነት አጭር ጊዜ ግን ትልቅ ውጤት ያየንባቸው ዓመታት ናቸው። ቀሪ 5 ዓመታት ደግሞ የ10 ዓመቱን ፍኖተ ብልጽግና እውን ለማድረግ በጣም መትጋት፣ በተባበረ አቅም መስራት፣ በተደመረ ሐሳብ መንቀሳቀስ የሚጠይቀን ጊዜ ነውና የዚህ ሂደት አካል ለመሆን ሁሉም ኢትዮጵያዊ መትጋት ከቻለ የዛሬው መድረክ ትርጉም እንድምታው ለኔ በጣም ትልቅ ነው። ከፌስቲቫል በላይ እነዚህ አቅሞች ከቤት ከጓዳ ጀምረው ላሉ እናቶች፣ ወጣቶች፣ ሴቶች በርካታ አዳዲስ እድሎችን መፍጠር የሚያስችሉ ናቸው። ባህላዊ ምግቦቻችን በተናጥል በበዓላት በተወሰነ ደረጃ በአዘቦት ቀኖችን ከጓዳ ብዙ ሳይወጡ ጥቂቶቹ ናቸው ከጓዳ የወጡት። ከጓዳ ብዙ ያልወጡ ናቸው። የዛሬው አይነት ፕሮግራም እነዚህን እምቅ አቅሞች ከጓዳ ወደ አደባባይ በአግባቡ በማውጣት ሀብት የሚፈጥሩ ባህላዊ ምግቦቻችን፣ ባህላዊ ጨዋታዎቻችን እሴት የሚፈጥሩ ዌልዝ ወይም ሀብት የሚፈጠርባቸው እንዲሆኑ ኢትዮጵያን መልከ ብዙ መሆኗን በአግባቡ የሚያሳዩ የጋራ ቋንቋ ለመፍጠር የጋራ መግባባት ለመፍጠር ለምናደርገው በሂደትም የሀገረ ብሔር
ግንባታ ስራችንን እውን ለማድረግም ትርጉም ያላቸው ናቸው። ስለዚህ ከኢኮኖሚ የተሻገረ ትርጓሜ ያላቸው ናቸው። ስንቶቻችን ስለ ስንቶቹ የምግብ አይነቶች የተሟላ ዕውቀት አለን፣ ግንዛቤ አለን? ስንቶቻችን በየአካባቢው ስላለው ባህል የተሟላ ዕውቀት አለን? ያልተዋወቀ ሰው አይዋደድም፣ ያልተዋደደ ሰው አይፋቀርም፣ ያልተፋቀረ ሰው አይከባበርም። ሁሉንም መልኮች ሁሉንም ማንነቶች በጋራ ወደፊት ለማምጣት ስንሰራ በእለት ከምንፈጥረው የሥራ ዕድል የሚሻገር በዘላቂነትም የኢትዮጵያውያንን ሰላም አንድነት የሚያጸና ትልቅ ስራ ልንሰራበት እንችላለን። ለዚያ ነው ከፌስቲቫል ባሻገር ነው ያልኩት። ግን ወደ ሚኒስቴር መስሪያ ቤቱ ተልኮ ስመለስ ስራ የሚፈጠረው በራሱ ስራ ልፍጠር ተብሎ ብቻ አይደለም። ስራ የሚፈጠረው በኢኮኖሚው ውስጥ በሚካሄድ እንቅስቃሴ አማካይነት ነው ስራ የሚፈጠረው። በክቡር ጠቅላይ ሚኒስትራችን የቅድሚያ የትኩረት መስኮች የኢትዮጵያ የእድገት ምንጮች ናቸው ተብለው ከተለዩ ዘርፎች ውስጥ እና የፍኖተ ብልጽግና አካል ከሆኑ 5 ናሽናል ፕራዮሪቲዎች ውስጥ አንዱ የቱሪዝም ሴክተር ነው። የቱሪዝም ሴክተር የታለመለትን ዓላማ እንዲያሳካ ከተፈለገ ሴክተሩ የሚፈልጋቸው ግብአቶች በሙሉ መኖር መቻል አለባቸው። ሴክተሩ ከሚፈልጋቸው ግብአቶች ወይ ምርቶች ወይ ውጤቶች አንዱ ደግሞ እነዚህ ባህላዊ ምግቦቻችን ናቸው። ምን አግብቶት ነው የሥራና ክህሎት ሚኒስቴር ለመሆኑ በዚህ ጉዳይ ውስጥ የገባ የሚል ድንገት ወደ አእምሯቸው የመጣ ጥያቄ ካለ የሥራና ክህሎት ሚኒስቴር ስራ ፈጥራለሁ ብሎ ያለው ናሽናል ፕራዮሪቲ ከተደረገው ሴክተር አንዱ ግብርና ነው። ግብርና ውስጥ በሚሰራው ስራ አማካይነት ስራ ፈጥራለሁ። ሌላኛው ኢንዱስትሪ ነው። ኢንዱስትሪ ውስጥ የሚሰሩ ስራዎች ያገቡኛል፣ ይመለከቱኛል፣ የስራ መፍጠሪያ መንገዶች ናቸው። የቱሪዝም ሴክተር ውስጥ የሚሰሩ ስራዎች የስራ መፍጠሪያ መንገዶች ናቸው። ማይኒንግ ላይ የሚሰሩ ስራዎች የስራ መፍጠሪያ መንገዶች ናቸው። እንዲሁም አይሲቲ ከዚህ የተነጠለ ካለው እንደ ሀገር ካስቀደምናቸው ፕራዮሪቲ ሴክተሮች ጠቅለል ስናረግ ግብርና፣ አገልግሎት፣ ኢንዱስትሪ ብለን በ3 ካቴጎሪ እና በ5 ምሰሶ ላይ በተመሰረቱ ሴክተሮች አማካይነት ነው ስራ የሚፈጠረው። ስለዚህ በዚህ ምክንያት ይመለከተናል። ብዙዎቹ ደግሞ ሴቶች ናቸው። የእሴት ሰንሰለቱን ተከትለን ከሰራን ከምርት ማምረት ጀምሮ እስከ ግብይት ባለው ሂደት የሚፈጠረው የስራ ዕድል በጣም ብዙ ስለሆነ እዚህ ሴክተር ላይ ትኩረት አድርገን ያገባኛል ከሚሉ ወገኖች ጋር በሙሉ መስራት አለብን ማለት ነው። ሁለተኛው ክህሎት ነው። ይሄንን ስራ ማሳካት ከተፈለገ ለዚህ ስራ ተፈላጊነት ያላቸው የክህሎት አይነቶችን በሙሉ ማልማት ከዚህ ሴክተር ይጠበቃል። የቱሪዝም ኢንዱስትሪው ሊስፋፋ ከሆነ እነዚህ ግብአቶች እንዲሟሉለት ማድረግ አስቻይ ሁኔታ መፍጠር ከኛ ሴክተር ይጠበቃል። የቱሪዝም ቫልዩ ቼንስ የሚፈልጋቸው የክህሎት ልማት ስራዎችን በሙሉ መስራት ከሚመለከታቸው ጋር ተቀናጅተን መስራት ይጠበቅብናልና ለዚያ ነው የቱሪዝም ማሰልጠኛ ኢንስቲትዩት ላለፉት 3 ተከታታይ ዓመታት በየዓመቱ በየአካባቢው ያሉ የባህላዊ ምግብ አይነቶችን የየብሔረሰቡ የባህላዊ መጠጥ አይነቶችን ጥናት ሲያካሂድ የቆየው። በየዓመቱም የተወሰኑ ብሔረሰቦች የምግብና የመጠጥ አይነቶች እየተጠኑ ሸልፍድ እንዲሆኑ ሳይሆን እየተጠኑ ወደ ምርት እንዲቀየሩ ማለት ነው። የዛሬው መንገድ እነዚህ ስራዎች ወደ ምርት፣ ወደ ሀብት፣ ወደ ገበያ የማውጫ መንገዶች ናቸውና ስራው በጣም ላቅ ያለ ፋይዳና ትርጉም ያለው ነው። ክቡራቶ ጌታቸውና የስራ ባልደረቦቹን
በዚህ አጋጣሚ ያለኝን ላቅ ያለ አክብሮትና ምስጋና በሚኒስቴር መስሪያ ቤቱና በራሴ ስም መግለጽ እወዳለሁ። የተጀመረው ስራ ተጠናክሮ መቀጠል አለበት። ይሄ ስራ ብቻችንን አልሰራነውም። ይሄንን ስራ ከክልል የባህል ቱሪዝም ቢሮዎች ጋር በጋራ ሆነን የሰራነው ስራ ነው። እዚህ የተገኛችሁ የባህል አምባሳደሮቻችንን ያለንን ላቅ ያለ አክብሮትና ምስጋና ለክልል ቢሮዎችም ለዞን መምሪያዎችም ማቅረብ እፈልጋለሁ። አንድ ጉዳይ ከአቶ ታዲዮስ ጋር ዲስከስ እያደረግን ነበር። የስራና ክህሎት ሚኒስቴር ቅድም ባልኩት መንገድ ከሆነ ኃላፊነቱን የሚወጣው ይሄን ስራ እንዴት ነው የምንሰራው ብለን ከ3 ዓመት በፊት ለመመለስ ጥረት አድርገን ነበር። ይሄ ስራ የአዘቦት ቀን እየተጠበቀ የሚሰራ ስራ ብቻ እንዳይሆን አድርጎ መስራት ያስፈልጋል። አንዳንዶቹን ምግቦች ጎዳናዎቻችን ላይ በጥራት በንጽህና ልናገኛቸው ይገባል። አንዳንዶቹን ምግቦቻችንን ስፍራ ተሰጥቷቸው ከተሞች መሃል ልናገኛቸው ይገባል። ለዚህ የሚሆን መሰረተ ልማት የስራና ክህሎት ሚኒስቴር ላለፉት ዓመታት ሲያለማ ቆይቷል። በቅርቡም በጋራ ተባብረን ሚኒስቴር መስሪያ ቤቱ አለ፣ የቱሪዝም ሚኒስቴር፣ የባህል ሚኒስቴር አለ፣ ክቡራቶ ታዲዮስ አሉ፣ የኛ ጥናቱን ያጠናው ተቋም አለ። አብረን በጋራ ሆነን ብዙዎችን ያሳትፋል። ይሄ ስራ የኢትዮጵያ ሰማይ ስር ብቻ ሳይሆን ባህር ተሻግረንም ማሰብ ይጠይቀናል ማለት ነው። ኢትዮጵያን የትኛውን ቦታ አፍሪካ ሀገራትም ላይ ይሁን ሌሎች የዓለም ሀገራት ላይ ይሄን ስራ መስራት ይጠበቅብናል። ለዛ በደንብ ተጋግዘን ተባብረን ያለማነውን መሰረተ ልማት ደግሞ ለዚሁ አገልግሎት በሚሆን መንገድ ጥቅም ላይ አውለን በርካታ ተንቀሳቃሽ ኪችኖችን ማምረት የሚያስችል የቴክኒክና ሙያ ስልጠና ተቋማት አቅም አለ። በእነዚህ ተቋማት አማካይነት በየጎዳናዎቻችን የኢትዮጵያውያንን የባህል ምግቦች ማቅረብ የምንችልበት ለበርካታ ኢትዮጵያውያን የስራ ዕድል መፍጠር የምንችልበትን ሁኔታ በጋራ የምንሰራ መሆኑን በዚህ አጋጣሚ ቃል ለመግባት እወዳለሁ። ክብርት የሌሶቶ አምባሳደር አብረውን አሉ። እዚህ ስለተገኙ እጅግ አድርጌ አመሰግናለሁ። አፍሪካውያን በጋራ ሆነን ከሌሎች ባለድርሻ አካላት ጋር ተባብረን የኢትዮጵያን እና ኢትዮጵያውያንን ብቻ ሳይሆን የአፍሪካና የአፍሪካውያንንም እምቅ አቅሞች መግለጽ ላይ ተባብረን ለመስራት ዝግጁ ነን። ሁላችሁም ይሄ ፕሮግራም እውን እንዲሆን አስተዋጽኦ ላበረከታችሁ በሙሉ ያለኝን ላቅ ያለ አክብሮትና ምስጋና በሚኒስቴር መስሪያ ቤቱና በራሴ ስም በድጋሚ ማቅረብ እፈልጋለሁ። ለ6 ሳምንት የሚቆይ ፕሮግራም ስለሆነ ሁሉም የሚመለከታቸው መተው እዚህ እንዲዝናኑ እንዲያዩት ጥሪ ማስተላለፍ እፈልጋለሁ። እጅግ አድርጌ አመሰግናለሁ።